ኪዳነ ምሕረት እናቴ የሰይጣንም ሆነ የአጋንንት ትልቁ ክፋታቸው ተስፋ ቆርጠው ንስሐ መመለስ የሚችሉበትን እድል አለመጠቀማቸው ነው። ለዛ ነው አንድ ሰው እየተነገረው ንስሐ የማይገባ ከሆነ እየተነገረው እግዚአብሔር ይምርሃል እየተባለ አይምረኝም ብሎ የሚከራከር ከሆነ ይህ ሰው ከሰይጣን ያልተናነሰ ሰው ነው። ተግባሩ ነው እንጂ ተፈጥሮ አይደለም። በጣም ብዙ ወጣቶች ከኃጢአታቸው ብዛት የተነሳ በጣም ከሚያደርጉት መጥፎ ነገር የተነሳ ለብዙ ነገር ያልተገቡ እንደሆነ ይሰማቸዋል። ለምሳሌ በጣም በሱስ ውስጥ የተጠመዱ የሚያጨሱ የሚቅሙ የተለያዩ አደንዛዥ እጽን የሚጠቀሙ ወንድም እህቶቻችን ወደ ቤተ ክርስቲያን መግባት እግዚአብሔርን ማምለክ ለስሙ መንበርከክ እኔ የተገባኝ አይደለም ይላል። እሺ ይሄ የተገባ ካልሆነ አሁን የምታረገው ነገር ነው የተገባው ታዲያ? እግዚአብሔር የፈጠረህ እንዲህ ሆነህ እንድትኖር ነበር ግን ታዲያ አይደለም። ሰይጣን ግን ምን ያክል እንደሚሆን ርቀቱንም እንደሚሄድ ተመልከቱት። ሰይጣን ሰውን በጣም አድርጎ የሚፈትነው ክርስቲያኖች ኃጢአት በማሰራት ብቻ አይደለም ተስፋ በማስቆረጥም ጭምር ነው። እስኪ ተስፋ ማስቆረጥ በሉ እንጂ። አው የሰይጣን ትልቁ ክፋቱ ኃጢአት ማሰራቱ አይደለም። ኃጢአት ከሰራ በኋላማ ንስሐ ልትገቡ እንደምትችሉ ጠንቅቆ ያውቀዋል። ኃጢአት ከሰራን በኋላ የሰይጣን ትልቁ ክፋቱ በዛ በሰራነው በደል ተስፋ ቆርጠን እኛ ለዚህ የተገባን አይደለንም ብለን እንድንኖር ማድረግ ነው። ስለዚህ አርዮስንም ጭምር ስራውን ሲመለከቱት እንደ ሰይጣን ና ተመለስ ሲባል የማይመለስ ና ተንበርከክ ሲባል የማይንበረከክ ና ለእግዚአብሔር ተገዛ ቃሉን ተማር ከስተት ተማር ተመለስ ሲባል የማይመለስ ነበር። ቅዱስ ባስልዮስ ዘቂሳርያ ግን የቤተ ክርስቲያን አባት ነውና ምን ብሎ ተናገረ መሰላችሁ? እስኪ አርዮስ ሆይ በሉ ሁላችሁ አርዮስ ሆይ አንተን እወድሃለሁ ኃጢአትህን ግን አጥብቄ እጠላታለሁ። ባስልዮስ በረከቱ በሁላችን ላይ ይደርብን። ልዩነቱን አይታችሁት ከሆነ ቅዱስ ባስልዮስ የጠላው ስራውን ነው እንጂ እሱን ነው እንዴ? አይደለም። ማቴዎስን በጊዜው የነበሩ ሰዎች እሱንም ስራውንም ነበር ይጠሉ የነበሩት። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን መጥራትና መሰብሰብ በጀመረበት ጊዜ ላይ አብዛኞቹ የጠራቸው ሰዎች ችግር ያለባቸው ሰዎች ናቸው። ለምሳሌ ማቴዎስን ከቀራጭነት ሲጠራው ህዝቡ በሙሉ ሲመለከተው ቀራጭነት ኃጢአት ነው፣ ቀራጭነት በደል መስራት ነው ብለው ስለሚያስቡ ማንም ሰው አያቀርበውም ነበር። በብዙዎች የተገፋውን ቅዱስ ማቴዎስን ግን ክርስቶስ ሄዶ ተከተለኛል። ስሙ በደንብ ቅዱስ ጳውሎስ ከሐዋርያት መካከል 12ቱ ባይቆጠርም ካሰጠው አገልግሎት አንፃር ሐዋርያው ቅዱስ ጳውሎስ እየተባለ ይጠራል። ይህ የቤተ ክርስቲያን ማህቶት መብራት የሆነው ቅዱስ ጳውሎስ በቀደመው አገልግሎቱ ቤተ ክርስቲያንንም የሚያምኑ ክርስቲያኖችንም የሚያሳድድ ነበር። የጳውሎስ ስም ለክርስቲያኖች በጣም የሚነካቸው የሚረብሻቸው፣ ጳውሎስ መጣ ሳኦል መጣ ሲባል ነፍስና ስጋቸው እስኪላቀቅ ይንቀጠቀጡ ነበር። ለምን? ቅዱስ ጳውሎስ በቀደመው ሳኦል ጥሩ ነገር የማይሰራ ሰው ስለነበረ ነው። ጥሩ የማይሰራውን ክርስቲያኖችን ሊገድል ተነስቶ ወደ ደማስቆ ይሄድ የነበረውን ቅዱስ ጳውሎስን ግን በብርሃን መልሶ የምታሳድደኝ እኔን ነው ብሎ አሳምኖ መሬት ስር እንዲወድቅ ያደረገው ጌታችን ኢየሱስ ክርስቶስ ነው። ምን ለማለት ተፈልጎ መሰላችሁ ክርስቲያኖች? እግዚአብሔር እናንተን የሚያይበት አይንና እናንተ ራሳችሁን የምታዩበት አይን በጣም ይለያያል። እግዚአብሔር እናንተን የሚያይበትና ሰዎች እናንተን የሚያዩበት አይን በጣም የተለያየ ነው። በሰዎች ዘንድ ማቴዎስ ቀራጭ ነው። በክርስቶስ ዘንድ ግን ማቴዎስ ንስሐ ገብቶ ወንጌልን የሚያስተምር ሐዋርያ ነው። በሰዎች ዘንድ ቅዱስ ጳውሎስ አሳዳጅ ነው፣ ገዳይ ነው። በክርስቶስ ዘንድ ግን ስለ ስሙ የሚረገጥ ለስሙም ደግሞ ዋጋ የሚከፍል ሐዋርያ ነው። ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ስለዚህ ክርስቲያን ተስፋ ይቁረጥ የሚባለው ለዛ ነው። ክርስቲያኖች ዛሬ ላይ ያላችሁ ማንነት ዛሬ ላይ የምንጠላው ብዙ ነገር እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን ድምር ውጤት እኛን አይገልጸንም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ለዛ ነው ብዙ ሰው ተስፋ ይቆርጣል። ዛሬ ላይ ክፉ መስራቱን የሚያው ነገ እኮ ልቡን ከከፈተለት እግዚአብሔር ደግ ሊያሰራው ይችላል አይችልም? ይችላል አይችልም? ማቴዎስን እንደዛ ነው ያደረገው ክርስቲያኖች። ማቴዎስን ተከተለኝ አለው። ቅዱስ ማቴዎስም
ቀራጭነቱን ገንዘቡን ከሚያስቀራቅምበት ቦታ ተነሳ። ቤቱም ትልቅ ድግስ ደገሰ። የራሱን የቁም ተስካር አውጥቶ አብልቶ አጠጥቶ ከዛ በኋላ ቤቱን ንብረቱን ሀብቱን ትቶት ክርስቶስን መከተል የጀመረው። ክርስቶስን የተከተለው ቅዱስ ማቴዎስ ታዲያ የዘላለም ሕይወትን መውረስ እንዴት እንደሚቻል ደግሞ የጠየቀውን የዚህን የባለጸጋውን ታሪክ ከቅዱስ ማርቆስና ከቅዱስ ሉቃስ ውጪ ጽፎ የምናገኘው እሱን ነው። በወንጌሉ ላይ ሲነበብ እንደሰማችሁት አንድ ባለጸጋ ወደ ክርስቶስ ቀርቦ እንዲህ ብሎ ጠየቀዋል። መምህር ሆይ የዘላለም ሕይወትን እንዳገኝ ምን ላደርግ ያስፈልገኛል አለ። እስኪ መምህር ሆይ በሉ። የዘላለም ሕይወትን እንዳገኝ ምን ላደርግ ይገባል? ይሄ ጥያቄ በመሰረቱ በጣም ልታደንቁት የሚገባ ጥያቄ ነው። ለምን መሰላችሁ? ይሄን ጥያቄ የጠየቀው ሰው ባለጸጋ ነው። ምንድነው አልኳችሁ? አልቸገረውም ማለት ነው። ገንዘብ አለው፣ ሀብት አለው፣ ንብረት አለው። ስንመለከተውም ደግሞ ጤነኛም ጭምር ነው። ከሁሉም ሀብት በላይ ትልቁ ሀብት ጤና ነው። ይሄ ሰውዬ አለው። ከጤናው ቀጥሎ ደግሞ ሰው በዚህች ምድር ላይ ሲኖር ሊኖረው የሚችለው ገንዘብም በሉት ቤትም በሉት ንብረትም በሉት አለው። ይሄ ባለጸጋ እግዚአብሔር ፊት ቆሞ ብዙ ጥያቄ መጠየቅ ይችላል። ለምሳሌ ጌታዬ ሆይ ሀብታም ነኝ ባለጸጋ ነኝና ባለጸጋነቴን አስቀጥዬ እንድኖር ምን ላድርግ ብሎ መጠየቅ ይችላል አይችል? ይችላል። እንደ ባለጸጋነቱ ብዙ ሊያሳስቡት የሚችሉት ነገሮች ነበሩ። ሀብቱ ንብረቱን ተኮር የሆነ ጥያቄ መጠየቅ ይችላል። ያ ባለጸጋ ግን የሚገርማችሁ ከክርስቶስ ዘንድ ቀርቦ የጠየቀው ስለ ገንዘቡና ስላለው ነገር ሳይሆን ስለ ጎደለው የመንግስተ ሰማያትን ሕይወት ማግኘት እንደሚችል ሊያስገነዝበው የሚችለውን ጥያቄ ጠየቀው። መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለ። ጌታችን ኢየሱስ ክርስቶስ የዚህን ባለጸጋ ጥያቄ ከመሰማ በኋላ የመለሰለትን መልስ ሲነበብ ሰምታችሁታል። ለምን መምህር ቸርስ ነህ ብለህ ትጠራኛለህ? መልካም የሆነ አንድ ነገር ብቻ ነው አለ። እየሰማችሁ ነው? መልካም የሆነ ስንት ነገር ብቻ ነው? ስንት? እስኪ የምታውቁት ነገር በሙሉ መልካም የሆነ አንድ ነገር ብቻ ጥሩ ብትባሉ አንድ ነገር ብቻ ትጠራላችሁ? እየሰማችሁ ነው? መልካም የሆነ አንድ ነገር ብቻ ነው ወይ? አዎ ወይ አይበሉ እንጂ ነው አይደለም? አይደለም። እስኪ መልካም የሆኑ ብዙ ነገሮች ንገሩ። ከአንድ በላይ የሆነ ሌላ ነገር ንገሩ። ንስሐ ገብቶ መቁረብ መልካም የሆነ ነገር ነው፣ ጥሩ ነው። አዎ ሰው ንስሐ ገብቶ ቁርባን የሚቀበለው ግን በማን ማመን ሲጀምር ነው መጀመሪያ? አዎ ሁሉም ነገር መልካም የሆነው ነገር በሙሉ ሲጠቃለል ክርስቲያኖች እግዚአብሔር ነው፣ ሌላ ምንም ነገር የለም። ክርስቶስ ግን ይሄንን ባለጸጋ ለምን ቸር ወይም መምህር ትለኛለህ? መልካም የሆነው አንድ ነገር ብቻ ነው ያለው እሱ መልካም እንደሆነ እንዲያውቅ ብቻ ፈልጎ አይደለም። ስሙ ባለጸጋው ምንም እንኳን ጥያቄው ደስ የሚያሰኝ በእግዚአብሔር ፊትም የሚያስመሰግን ቢሆንም እሱ ግን የማያስመሰግን ማንነት ነበረው። ያም ደግሞ ምንድነው? ውዳሴ ወይም ምስጋና ይፈልግ ነበር። ምን ይፈልግ ነበር? ምስጋና ይፈልግ ነበር። ክርስቶስን መምህር ሆይ ብሎ የጠራው መምህር እንደሆነ አምኖበት አይደለም። ይሄ ሰውዬ ባለጸጋ ስለሆነ እሱንም አንተ ባለጸጋ ብሎ ባለሀብት እንደሆነ ለሌላው ለሚሰማው ሰው በሙሉ እንዲመሰክርለት ስለፈለገ። እንደዚህ አይነት ጸባይ ያለን ሰዎች አለን። በነገራችን ላይ ለእግዚአብሔር ይሁን ለቤተ ክርስቲያን የሆነ ነገር አድርገን ካልተነገረልን እንዳላደረግን፣ ካልተዘመረልን እንዳልሰራን የሚመስለን ሰዎች አለን። ለዚህ ጥሩ የሆነ ምሳሌ ልስጣችሁ። የምታደርጉት ለማን እንደሆነ ለይታችሁ ማወቅ ስላለባችሁ ነው። ክርስቲያኖች አባ ጴሜን የሚባሉ በቤተ ክርስቲያናችን በበረሃውያን አባቶች ዘንድ የሚታወቁ ታላቅ አባት አሉ። በረከታቸው ለሁላችን ይድረሰን። አባ ጴሜን ከዕለታት አንድ ቀን ይባላል አንዲት ባለጸጋ ሴት ይኖሩበት ለነበረበት ገዳም ምጽዋት ይዛ መምጣት ፈለገችና በጣም ብዙ ብር ይዛ መጣች። 20 ወቄት ወርቅ ነው ይዛ የመጣችው። 20 ወቄት ማለት 20 የታሰረ ከረጢት ሙሉ ወርቅ ማለት ነው። እና ያንን ሁሉ ብር ይዛ መጣችና አባ ጴሜን የት አለ? ለቤተ ክርስቲያኑ ብር ልሰጥ ፈልጌ ነው የመጣሁት አለች። አባ ጴሜን እዛ ጋር ስራ እየሰራ ነው፣ ወደዚያ በኩል ነው ያለው አሏት። ሄደች። አባ ጴሜን ቤተ ክርስቲያኑ ፊት ስለነበረ ያላትን አመጣዋለሁ ያለችውን ብር በሙሉ ፊት ለፊቱ ላይ አነጠፈችው። አባቴ ይሄንን ሁሉ ብር ያመጣሁት ለእግዚአብሔር ነውና ተቀበለኝ አለችው።
ብሩን የሰጠችውን ቀና ብሎ ሳይመለከታት እግዚአብሔር ይስጥሽ አላት። ማን ይስጥሽ ብሏት ሄደች። ያቺ ሴትዮ ግን በጣም ውስጧን እየከነከናት መጣ። ምክንያቱም የሰጠችው ስንት ወቄት ወርቅ ነው? ስንት 20 ከረጢት ወርቅ ነው የሰጠችው። ስለዚህ እግዚአብሔር ይስጥሽ የሚለው ሰላምታ ወይንም ደግሞ ምስጋና አነሰባት። ምክንያቱም እኔ እንደማንም ሰው 1 ወይም 2 ፍሬ ወርቅ አይደለም የሰጠሁት፣ ያንን ሁሉ ከረጢት ተሸክሜ መጥቼ እንዴት ነው እግዚአብሔር ይስጥሽ ብሎ ብቻ ሊያሰናብተኝ የሚችለው? ምናልባት ያስቀመጥኩትን ብዛት ስላላየው ሊሆን ይችላል ብላ አሰበች። እየሰማችሁ ነው? አዎ። ከዛ በኋላ ተመልሳ መጣችና አባ ጴሜን ጋር ውሰዱኝ አለች። ወሰዷት፣ ሄደች። ከዛ በኋላ አባ ጴሜንን ድጋሚ አባቴ ቅድም መጥቼ ገንዘብ ሰጥቼ ነበረ 20 ወቄት ወርቅ ነው የሰጠሁት፣ ግን እግዚአብሔር ይስጥሽ ብለህ ብቻ ነው ያሰናበትከኝ አለችው። እየሰማችሁ ነው? አባ ጴሜን ምን አላት? የሰጠሽው ለማን ነው? ለኔ ነው ለእግዚአብሔር አላት። የሰጠችው ለማን ነው? ስለዚህ ሊሰጣት የሚችለው ማን ብቻ ነው? በቃ ሰው ገንዘብ ይዞ ቤተክርስቲያን ሲመጣ፣ ሰው ዕጣን ጧፍ ዘቢብ ይዞ ቤተክርስቲያን ሲመጣ ያስገባበትን የብዛት ልክ እያየ መመስገን የሚያስፈልገኝም በዛ ብዛት ልክ ነው ሊል አያስፈልግም። የሰጠው ለእግዚአብሔር ከሆነ የሚከፍለው ማን ነው? የሚሰጠውስ ማን ነው? ዋጋውንስ በላይ በሰማያት በማይጠፋ መዝገብ የሚጽፍለት ማን ነው? ለእግዚአብሔር የሰጠነውን ታዲያ ለምንድን ነው ከሰው የምንፈልገው?